ሁሉም ቦታ ላይ ኃይል አለ። የሰው ልጅ ግን ማስተዳደር አይችልም። ፈቃደኛ ስላልሆንክ ነው። ሄኖክ እኮ የጊዜ ተጓዥ ታይም ትራቨለር ነበር። ሄኖክ ያሬድ እኮ ይኸውልህ 3D የነበረውን ዓለም ወደ 4D ከፍ አደረገ። አክሱም ቀልጦ እንጂ ተጠርቦ አይደለም። አክሱም የታችኛውን ጥረብና መጨረሻውን ያገኘዋል አታገኘው። እኔ የምጠራበት የደሸት ዘሮች ዓለም ላይ 7 የፀሐይ ከተሞችን የገነቡ አበገደ፣ እሺ ሃለሃም 2 3ኛ ኳል የመጀመሪያው የሚቀድም የህዝቡ ያውቀውም ሳይሆን ማወቅ ይፈልጋል ወይ መርገምት አልነካውም የምንል ለዛ ነው። ሀለወቱ ለአብ ስትል ቀድሞ የነበረ ማን ነው? አልፋ ኦሜጋ ስትል ማን ነው? ራሱን የቻለ የቀመር ስሌት በፊደል ያላት ሀገር ማናት እንዴ? ዕብራይስጥ እኮ የኤቦር ነገድ የተናገሩት ነው። በባቢሎን ሰዓት ናምሩድ ያጠፋው ጥፋት ነው። አንድ ሰው አስማት ማለት እኮ ስም ማለት ነው፣ ሌላ ነገር አይደል። አርጎብኛ ነው ለአማርኛ በጣም ቅርብ። መንደሪኑንም አምጣው ወስደዋል። ቻይናው የኳንተም ህጎች ምን የምትላቸው አሁን የስነ ፍጥረት እውቀቶች ናቸው። ሁሉም ቦታ ላይ ኃይል አለ። የሰው ልጅ ግን ማስተዳደር አይችልም። ፈቃደኛ ስላልሆንክ ነው። ፈቃደኛ ስትሆን ግን ራስን አሳልፈ መስጠት ትችላለህ። ነገሮችን በመረዳት ውስጥ ስለምታከናውናቸው እውን የሚጨበጥ ነገር እንዲኖር ታደርጋለህ። አሁን እኮ ነው አሁን በጊዜ መጓዝ ምንድን ነው ታይም ትራቭል ብለው አምጥተውታል። እንደ እኛ አባቶች ቀድመው እኮ በጊዜ ተጉዘዋል። ሄኖክ እኮ የጊዜ ተጓዥ ታይም ትራቨለር ነበር። ሄኖክ እንዴ ስጋውን ሞትን ሳያስነካ ሞትን ድል አድርጓል ማለት ምን ማለት ነው? ከጊዜ በፊት ሆኖ ሄደ እኮ እግዚአብሔር ፊት ቆሞ ሄኖክ ብሎ እግዚአብሔር አውራኝ ምን ማለት ነው? እሱ ይሄ እኮ የጊዜ ተጓዥ። እነ ኤልያስ ምንድን ናቸው? ይመለሳሉ የምትላቸው በዘመኑ ይመጣሉ ብለህ ትጠብቃለህ? የጊዜ ተጓዦች እኮ ነው እንዴ። አሁን በዘመናዊ ቃል ስለመጣ ነው እንዴ። ጃምፐሮች እኮ አሉ። ምን ነው ገርሞኝ እኮ ነው እንዴ ያለምንም ሜካኒክስ መልእክትን መረዳት ለሌላው ሰው ማስተላለፍ ከተቻለ ያሬድ ምንድን ነው? ያሬድ እኮ ይኸውልህ 3D የነበረውን ዓለም ወደ 4D ከፍ አደረገው። ዝማሬን ከአካላዊ ዜማዎች አሳልፎ መንፈሳዊ ዳይሜንሽን ሰጠው። ዝማሬ መላእክታን ሆነ። እያንዳንዱ ስርዓተ ቤተክርስቲያን በእንደነዚህ አይነት ዝማሬዎች ማገልገል መገልገሎች ምንድኖች ናቸው? ምንድን ነው ይሄ? ሜታፊዚክስ ተብሎ ስለመጣ ነው እንዴ? ቀድሞ አድርገ ተግብረውት ውጤት አምጥተውበት ስሙ ስለተቀየረና ስርዓቱ ሌላ ስለሆነ አይደለም ማለት ነው እኮ የነበረው። አክሱም ቀልጦ እንጂ ተጠርቦ አይደለም። አራተው ተጠርቦ አይደለም። አክሱም ተቀልጦ ነው። እንዴት ማለት? አክሱም ተቀልጦ ነው። ድንጋይ አቅልጠው ነው የገነቡት እንጂ ተሸከሙ አይደለም። በምን አይነት ኃይል በዛ ዘመን ያን ያክል የሆነ ክብደት የሚሸከሙበት ጉልበት በዝሆን በምን ተጎትቶ አክሱም የታችኛውን ጥረብና መጨረሻውን ያገኘዋል አታገኘው። ከታች ያቆሙት ምሰሶዎች አሉ አርጎች፣ እነሱም ቢሆን ተቀርጸው ነው። ይሄም ሌላ ነገሮችን ስለሚያሻግረን ነው እንጂ ከጠፋት ውሃ በኋላ የነበሩት የናምሩድ ነገድ እኔ የምጠራበት የደሸት ዘሮች ዓለም ላይ 7 የፀሐይ ከተሞችን የገነቡ ኃይልን የሚያስተዳድሩበት ነው። ድንጋይ ማቅለጥ ይችሉ ነበር። የምርሃነ ክርስቶስን አይተኸዋል። ውሃ ላይ ነው የተገነባ። እንዴት ትቻል? የምህንድስና ጥበብ ኪነ ህንፃ አሁን ቤዝመንቱ ነው አይደል የሚቀድመው። እነሱ ከላይ ጣራ እንዴት መሰራት ተቻለ? ውሃ ላይ ያቆመው ታችኛው ምን ያክል እንደሆነ የማታሰላበት መንገድ በምን አይነት ልኬት ነው ብለህ በማትገምተው መንገድ። ያ ማለት ኃይልን ማስተዳደር ይችላል የሰው ልጅ። ሁሉም ቦታ ላይ ያለውን ኃይል እንዴት ነው የሚያስተዳድረው? ኢነርጂ ሁሉም ቦታ ላይ ነው እና እንዴት ነው ማስተዳደር የምንችለው? የትኛው ነው ቀመሩ? ፊደል ገበታችን አሁን የትኛው ነው ትክክለኛ ቀዳሚው የትኛው ነው ተብለን ነው የተማርነው? የምናውቀውስ አበገደ፣ እሺ ሃለሃም 2 3ኛ ኳል የመጀመሪያው የሚቀድም። ህዝቡ ግን አያውቀውም እኮ። ህዝቡ አያውቀውም ሳይሆን ማወቅ ይፈልጋል ወይ ታሳውቀው ስትናገረው አላስፈላጊ ሙግቶችን እንደ እጸጽ ሊያነሳ ይችላል። ነው የሚጀምረው በቀደ። ይህን ስትናገር እንደ ሀገር ትኮራለህ እኮ። ኢትዮጵያ በፊደሎችም የመጀመሪያ ናት፣ በልሳንም የመጀመሪያ ናት። ለሰው ልጅ የተሰጠው ቋንቋ የመጀመሪያው ግዕዝ የሚለው የመጣው አጋዜ ነው አይደለ? ከባቢሎን ውድቀት በኋላ ቋንቋ ድብልቅ ሲፈጠር የሰው ልጅ አምላክን ለማግኘት አይሆኑ ነገር ድጋሚ ስተሰራ ይላል አይደል? ደበላለቀባቸው። ሲደበላለቅ ግዕዝ የሚለው ምኑን ይዞ ሄደ ነው የሚል ፊደላቶቹን ይዟቸው ስለሄደ ነው። ልሳነ ሰብ እኮ ቀድሞም ነበር። የሰው ልጅ ቋንቋ 49 ፊደል የያዘው ነበር። ይሄንን ማን ይፈልጋል? ሁሉም ትርጓሜያቸው አንድ ነው። አሁን ሲተረጎሙ ዘራቸው የግዕዝ ዘር አላቸው አይደል?
መርገምት አልነካውም የምንል ለዛ ነው። ሀልወቱ ለአብ ስትል ቀድሞ የነበረ ማን ነው? አልፋ ኦሜጋ ስትል ማን ነው? በቀዳሚው ስትል ማንን ነው? በመጀመሪያ ሰማይና ምድር ከመፈጠሩ በፊት ማን ነው? እግዚአብሔር። ሁሉም ሲተረጎሙ አንድን ትርጉም ነው የሚሰጡ። በሲል ግን ሄኖስ በሰማይ ሰሌዳ 10ቱ ፊደላትን አየ ይላል አይደል? በሰማይ የምንለው ምን አይነት ቅርጽ ነው ያለው? ታትሞ አሁንም አለ። የህይወት ምልክትን እግዚአብሔር ከላቅደታች ህይወትን መፍጠር ነው የጀመረው አይደል? መፍጠር አይደል የጀመረው? ስለዚህ ምን ሆነ? ህይወት ቀ ስንል ቀለበቱ ምን እንደና የሚመስል ተሳሰረ። ኢንፊኒቲ የዲኤንኤ ምልክት እኮ ነው መፍጠርን ያለን። በዛ ደ አረፈ አይደለ? የእጁ ፍጥረታት አይደለ? እያንዳንዱ እነዚህ እኮ ቀድሞ የሰው ልጅ መርገምት ሳይነካው ኃይልን ማስተዳደር የሚችልበት ቋንቋ በቀደ ገበታ ያለው ሳባዊ የሚባለው ቋንቋ። አሁን ሁሉም ሴሜቲክ ይልሃል አይደል? ሴሜቲክ ነው ይልሃል። ኖ ለዓለም እኮ ቋንቋንም ሰጠናል። አምጣቸው የላቲን ኦርዶችን በእያንዳንዱ በራሱ የሚቆም በራሱ ድምፅ ያለው ራሱን ችሎ ድምፅ ያለው ፊደል ያላት ሀገር ማናት? ራሱን የቻለ የቀመር ስሌት በፊደል ያላት ሀገር ማናት? ሂብሪው አለ እና ግሪክ አለ። ነው ሂብሪው እኮ ከቋንቋ መርገምት በኋላ የመጣ ነው እንዴ። ዕብራይስጥ እኮ የኤቦር ነገድ የተናገሩት ነው። የኤቦር ልጆች የተናገሩት ቃል ነው እንጂ የመጀመሪያ አይደለም። አሁን ዕብራይስጥን የመጀመሪያ ቃል እኮ ይላሉ እንዴ። ኤቦር መቼ ነው የተፈጠረው? የኤቦር ልጆች ናቸው ኢብሪው የተባለ። አምጣ ከዛ በፊት መጀመሪያም ለሰው ልጅ ልሳንን የሰጠ እግዚአብሔር ነው። እሱም አዳም ነው። አዳም ይናገረው የነበረው ቋንቋን እኮ እየተናገር ነው በገበታ የሚያዝ ነው እኛ። ከሱም በፊት ግዕዝ ጥሬ ዘሩን የያዘው። ከሱም በፊት ልሳነ ሰባ አለ። ሳባዊ የሚባል ቋንቋ ሳባ ቋንቋ ምን ይሄ በግዕዝ ስንጠራው ልሳነ የሰው ልጅ ቋንቋ የምንለው ማለት ገበታውም የፊደል ገበታውም በቀይ ያለ አቻ ፍች አቻ ትርጉም። እኔ እናንተ ምንድነው ያለን? ባህሪያታችን እንዴት ነው? ባህሪያተ ስጋ ባህሪያተ ነፍስ ተብሎ ነው አይደል? ሰው የሚከፈል ነፍስና ስጋ ነው አይደል? ነፍስና ስጋህን በስነ ስርዓት አበጥረህ የምትለይበት የቅመራ ዘዴ ያዝ። ከመግባባትም አልፎ አካልን መንፈሳዊ ህይወት እንዲኖረው ያደረገልህን እኮ ሰው የሚግባባበት ዓለምን የምትመረምርበት እውቀት። በባቢሎን ሰዓት ናምሩድ ያጠፋው ጥፋት ነው እውቀትን የያዘው። ድንጋይን ማቅለጥን የሚያስችል ኢነርጂን ማስተዳደር የሚችል እውቀትን የነበረው በቃል ነው ያረጉት የነበር። አሁን አስማት ነው የምትለው፣ ህቡስም ነው የምትለው። መፍታት ስላልቻልክ እንጂ ፓተርኑን ስለማታውቀው አስማት አይደለም። አንድ ሰው አስማት ማለት እኮ ስም ማለት ነው፣ ሌላ ነገር አይደለም። ጠልሰም ሲባል አሁን ሰው ምንድነው የሚመስለው? አስማት ይላል አይደል? አስማት በራሱ አስማት ሲባል ስሞች ማለት የነዛን ስሞች አስተዳደራዊ ፍች ውክልናቸውን መረዳት ነውና ያልተቻለው። በዚህ ነገር ስትመጣ አሁን እንደ ሁኔታው እኔ ይሄ ስላለኝ ነው ስትል አይ ይላል ሰው። ግን እኔም ያንተም ይሁላችሁ ነው። በሰው ልጅ ዘር ቢንግ ባንግም ይምጣ የቢንግ ባንግ ጽንሰ ሐሳብም ቢምጣ በዝግመተ ለውጥ ቢልህ ዝንጀሮዋን አገኘናት ሲል የኛን ሀገር አይደል የሚጠቅሰው? የሰው ልጅ ሲባልም ኢትዮጵያ ነው የሚጠቀሰው። አዳምም ካለህ አዳም በፈጣሪ ስንመሰል ዕብራይስጥ ነው የመጀመሪያው ቃል ካልክ ከኤቦር በፊት ሰው የለም ማለት እንዴ? አምጣ ዕብራይስጥኛን አምጣው። ከኛ የአሃዝ ቁጥሮች የተወሰደ እንጂ አማርኛ የሁሉም ቋንቋ ፈቺ ነው። አሁን ለአማርኛ የሚቀራረብ የትኛው ነው የሚመስል? አማርኛ አሁን ፊደሎችን 7ቱን ጨምሮ 26ቱን የግዕዝ ፊደሎች ጨምሮ 33ቱን ማለት 33 ራሱን የቻለ ቀመር ስላለው አርጎብኛ ነው ለአማርኛ በጣም ቅርብ። ግን አሁን ብዙ ጊዜ ለአማርኛ ቅርብ ትግረኛ ነው የሚመስለው ነው አርጎብኛ። አሁን 7 ነባር የምትላቸው 7 ቋንቋዎች አይደሉ? ከ7ቱም ግን የሚቀድመው ከ7ቱም በላይ ለሰው ልጅ ተሰጥቶ የነበረው በአንድ የሚግባባበት ሰው ከሰው ጋር ብቻ አይደለም ከአምላኩም ጋር ከመላእክትም ጋር ሊግባባበት የሚችለው የሚናገርበት ቋንቋ ነበረው። ልሳን እኮ እሱ ልሳነ ሰብ የምትለው የሰው ልጅ ቋንቋ ማለት እኮ ነው። የሰው ልጅ ቃል ማለት የእውቀት ቋንቋ መጣ። አዳም እኮ መርገምት ሲመጣ አይደለ ጸጋውን ተገፈፈ ሲባል ምኑን ነው ያየው? ራቆት መሆኑን አየ። የአዳም ብቻ አይደለም እኮ ከዛ በኋላስ ዳግመኛ ጥፋት ደግሞ ይሄንን የእውቀቱን ነገር ተነጠቅ ነው። አዳም ከእግዚአብሔር ጋር መነጋገሩን እኮ አላቆመም ነበር። አዳም የተስፋ ጊዜ ተሰጥቶት ነበር፣ እየጠበቀ ነበር። አምላኩን ሁሌም እያናገረ የኖረ ነው፣ ተስፋውን እየጠበቀ ነበር። እግዚአብሔርም የገባውን አላቆመም። ከዛ በኋላስ በመሃል ያለነው ትውልዶች ምን አደረገ? እግዚአብሔርን እናገኘው በንፍር ውሃ ተመታን እኮ። የጥፋት ውሃው የእውቀት የሆነውን
ንግግራችን የእውቀት የሆነውን ይሄ የእውቀት የምንለው አሁን ከእግዚአብሔር ጋር የምንገናኝበትን ሰንሰለት አልነጠቀንም ነበር። ከጥፋት ውሃ በኋላ የነበሩት ልጆች ግን ምን አደረጉ? እግዚአብሔርን ድጋሚ መፈለግ ጀመሩ። የፈለግንበት መንገድ ለጥፋት ስለሆነ አላጠፋም እኮ እሱን ሀሳባቸውን ነጠቃቸው። ጦርም ይወረውሩ ነበር ይላል። ዲያብሎስ ደም ቀብቶ ሲልክላቸው አገኘ ነው መሰል ይላሉ። ይሄን የተንኮል ሀሳባቸውን የደበላለቀባቸው። ሀሳቡ የተንኮል ስለነበረ ነው እንጂ የደበላለቀ ንፉግም ሆኖ አይደል። ወዴትም እንደማይሄዱ ያውቃል እኮ። የሳባ ቋንቋ አሁን እኮ ተናጋሪም አይኖርም። ቅርብ የምትላቸው አሁን አሉ እኮ ትግረኛ፣ አማርኛ፣ አገውኛ አንድ ስለሆነ አባታቸው ፊደሉን ይጠቀሙታል። ይሄ አማርኛ ገበታ የምትለውን የግዕዝ ፊደላትን የምትለውን ፊደሎቹን የሚጠቀሙት በሙሉ የእሱ ዘሮች ስለሆኑ ያንን ፊደል ደግሞ ቢ ስትል ቢ የምትወስደው ማንን ነው? በድምፅ የኛ ቢ ራሱን የቻለ ቢ ነው። ቢ ነው የምንለው አይደል? ቢ ኢ ሁለት ነው አይደል? የኛስ በፊደል ግን በመልክ ቢ ምን አላት? እያንዳንዱን ከኛ የአሃዝ የቁጥሮቻችን ፊደል ወስደዋል ቀርጸው። የትኛውን መንደሪኑንም አምጣው ወስደዋል። ኑሯቸው ሳይሆን መንደሪን መቼ ነው የመጣው? ጥንት ነበር ስትል እኮ እንደ አንተ ምን አዳም እዚህ ነው የተፈጠረ ካልክ እንደንትን እኮ ነው። አሁን እኮ ሄኖክ ከዚህ ነው ኖህ ከዛ ነው እንደምንለው ነው። ሄኖክን ኢትዮጵያ አድርጎ የልጅ ልጁን ግን አርመናዊ ታደርገዋል። አጉል ክርክር ነው። ሳይንስ ዳሰስኩበት ባለው ለከውት ራሴን ባለው እውቀቱ ቢግ ባንግ ጽንሰ ሐሳብ ነው ዝግመተ ለውጥ ነው ካለው ከዝንጀሮ መጥቻለሁ አለ። አርዲ ሉሲ አለ ኢትዮጵያን ሰጠ። አይ ሁሉም ዓለማት የሚስማሙበት ደግሞ በብዛት መጽሐፍ ቅዱስ ሁሉም የሰው ዘር በሙሉ የሚስማማበት አይ ሰው ነኝ ከአዳም ነኝ ሲል ለኢትዮጵያ ሰጠ። ይትሄዳል። በመንፈሳዊ ህይወታቸው መንፈሳዊነቱን የተቀበሉ አማኝ ነን አይ የሳይንስን ስሌት ነው ምናምን ያሉት በሁለቱም መንገድ ይስማማል። እሺ ቢግ ባንግ ጽንሰ ሐሳብ ነው ስትለው አዎ ብለው ለአርዲ ይሰጧል። የመንፈሳዊ ነው ሲሉ ለመጽሐፍ ቅዱስ ለአዳም ይሰጧል። በዚህ ያምናል።